በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አባታችን ቆሞስ መልአከ አርያም ዘካርያስ እንዲሁም ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ በቀናች ሃይማኖት እግዚአብሔርን የምታመልኩ ከተመረጡትና በሃይማኖት ከጸኑት ጋራ እግዚአብሔር በአንዲት ህብረት የመረጣችሁ የቅድስት ኦርቶዶክስ ተዋሕዶ ልጆች፣ የቅዱስ አትናቴዎስ ልጆች፣ ምእመናን የምሕረት ባለቤት በሆነ አምላካችን በዘመናት ፍጥረትን ዘመናት ውስጥ የሚያኖር ግን ደግሞ ዘመናትን አሳልፎ በማይቆጠር ዘመናት ውስጥ በሚኖረውና እኛንም በሚያኖረን በነገስታት ንጉሥ በአማልክት አምላክ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ አደራችሁ? የይቅርታ ባለቤት የነገስታት ንጉሥ በነጩ ዙፋን ላይ የሚቀመጥ በዓለም ሁሉ ላይ የሚፈርድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር በአንድነቱ በሦስትነቱ እንኳን የጌታችንን የመምጣት ቀን ለምንጠባበቅባት የተቀደሰች ያስተማረበት የበዓለ ደብረ ዘይት እንኳን አደረሰን አደረሳችሁ። እንኳን አደረሰን አደረሳችሁ። እንኳን አደረሰን አደረሳችሁ። በምህረቱ በቸርነቱ በይቅርታው ሁሌ በቅዳሴያችን እንደምንጸልየው በከመ ምህረትከ አምላክነ ወአኮ በከመ አበሳነ፣ እንደ ቸርነትህ ነው እንጂ እንደ ስራችን እንደ በደላችን አይሁን ወይም አይደለም ብለን እንደምንናገረው እንደምንጸልየው እንደምናመሰግነው በቀኙ ለመቆም የአባቴ ቡሩካን ወደ እኔ ኑ ለመባል የሚያበቃ ለክብር ለዋጋ የሚያበቃ ሚዛን የሚሞላ ሚዛን የሚደፋ ስራ የለንምና አምልከነዋል። እንደ ቸርነትህ ማረን ብለነዋልና አሁንም እንደ ቸርነቱ ይቅር ብሎ በቀኙ ለመቆም ከሚድኑት ከደጋጎቹ ከጻድቃን ጋራ እድል ፈንታ ጽዋ ተርታ እንድናገኝ ያድለን ያብቃን። ለዚሁም አምላክ ሰው የሆነባት ሰውም አምላክ የሆነባት በማህፀኗ 9 ወር ከ5 ቀን እናቱ ተብላ የተሸከመች የወለደችው ያሳደገችው ይልቁንም በመስቀሉ ስር ሆና ልብን በሚያቃጥል አንጀትን በሚያቆስል ሐዘን ያዘነች ያለቀሰች እመቤታችን አማላጅነቷ ለሁላችን መማፀኛ ይሁነን። እንዲሁም ደግሞ ታላቁን ምስጋና ያመሰገነ የቅዱስ አትናቴዎስ አባታችን በረከቱ ከሁላችን ጋር ትሁን። የዚያን ጊዜ በሚል ቃል እንነጋገራለን። ምን ሁላችሁም የዚያን ጊዜ ያን ጊዜ እንድናስብ እንድንጠባበቅ የፈቀደልን እግዚአብሔር መንፈስ ቅዱስ በእውነት የተመሰገነ ይሁን። ያን ጊዜ በእውነቱ ብዙ ምዕመናን እንደምታስታውሱት እንደምታስቡት እንደምትጠባበቁትም ምን ያህል ተዘጋጅተናል የሚለው አጠያያቂ ሆኖ የሚያመላክት ነገር ይታያል። ካለፉት ወንድማችን መምህር ዶክተር ሶሎሞን በጾመ ጊዜ ወይም በጾመ አርባዓ ውስጥ ያሉትን
ሰንበታት ስያሜያት አስታውሰውን ነግረውን ነበረ እና የዛሬውን ቀን ምንድን ነበር ያሉን? አራተኛው ወይም አምስተኛው እሁድ ደብረ ዘይት። ባለፈው የመጻጉዕም የምኩራብም ቅድስትም ይህን ያህል ሰው አልነበረም። ዛሬ ቆራቢ ራሱ ስንት ደቂቃ እንደፈጀ ታውቃላችሁ? ሲያዘ አቤት 45 ደቂቃ። በጣም ጥሩ ነው። ትንሽ ቀርዋል። በትክክል 57 ደቂቃ ነው። እኛ ውስጥ ይዘን ነበር። ጥሩ ነው። ልክ ነው። 45 መሆኑን ተነጋግረን ነበርና ይሄን ያህል ቆራቢዎች እንግዲህ እነሱ ቀን ጠብቀው የመጡ ናቸው አንልም። ሁልጊዜ የጌታችን የኢየሱስ ክርስቶስን ንስሐ ገብተው ቅዱስ ሥጋውን እየበሉ ክቡር ደሙን እየጠጡ ያሉ ናቸውና የተዘጋጁ ናቸውና አሜን። እንደዚሁ የተዘጋጁ ያደርግልን። ያው መቼስ ሰው ፍጹም ሊሆን አይችልም። ያን በሆነ ለፍጽምና መትጋት ስላለበት ነው የምንለው እና እነሱን እንግዲህ ዛሬ አሚሃ ደብተራ ብርሃን ይተከል ወመንጦላዕተ ብርሃን ይሰፋ ህዬ ይበው ሊቀ ካህናት ኢየሱስ ክርስቶስ ወያቀውሞሙ ለካህናት በየማኑ ወለዲያቆናት በጸጋሙ ወያረኤዎሙ ስርዓተ ምስጢር። ያን ጊዜ ከተባለው አንዱ በዛ ጊዜ ውስጥ ከሚደረጉት የብርሃን ድንኳን ይተከላል፣ የብርሃን መጋረጃም ይዘረጋል። እንደው ድንኳን መጋረጃ የሚሉት ቃላት ያው እኛ የምናውቃቸው ስለሆኑ እንጂ እንዴት ያለ እንደሆነ በእውነቱ ከአእምሯችን በላይ ነው። ቅዱስ ጳውሎስ ያልታሰረ በዚህ ዓለም ላይ እኔ ነኝ ያሉ እጅግ አስደናቂ ውብ ኪነ ህንፃዎችን የደፉ ምርጥ የስነ ንድፍ ባለሙያዎች በምድራችን ላይ እጅግ የሚያስገርሙ ህንፃዎችን ነድፈው ወይም ዲዛይን አድርገው ሌሎቹ ደግሞ እነዚያን አካል ዘርተው እንዲኖሩ አስደናቂ ህንፃዎችን ሰርተዋል። በእውነቱ በምህንድስናው ጥበብ ዛሬ እኔ ነኝ የተባለ አስገራሚ ደረጃ ላይ የተደረሰ ነው። እጅግ ውብ ህንፃዎች በምድራችን ላይ አሉ። እንደው ትዝ ከሚላችሁ አንዱን ልጠቅሱ ይችላላችሁ? አቤት ጋሽ ፈራው ግሩም ነው። ቅዱስ ላሊበላ እውነት ነው። ዓለምን ሁሉ እስካሁን የሚያስደንቅ ማለት ነው። ከዛ ከቤተ ክርስቲያን ወጣ ብለን በዓለሙ ላይ አቤት በዓለም ላይ ካሉ አስደናቂ ህንፃዎች አንዱ እንድጠቅሱልኝ ነው። አቤት አንድ ነው። አይ ፒራሚድ አሮጌ ያደረገው ምን ነው? ወደ ግብጽ የዘመኑን ያልኩት እኮ የግብጽ ፒራሚድማ አርጅቶ መናድ ጀምሯል እኮ። አሁን በዘመኑ ከተሰሩት አቤት ህንፃ አቤት ፎቅ ያላችሁትን ያልኩት አቤት አዎ የቱ የዱባዩ ህንፃ ግድ የለም የዱባዩ ካለ ይበቃዋል። እና አስደናቂ ነው አይደለ? በጣም አስደናቂ። እዚህ አሜሪካን ነበሩ ሁለቱ ህንፃዎች ያው መቼስ ክፉ ሰው አዞባቸው ያው ድንጋይ በድንጋይ ላይ እንደተባለው ያው የሰው ስራ ይፈርሳልና እንግዲህ እውነት ለመናገር በጣም ያን ያደረጉ ሰዎች እጅግ ክፉዎች ናቸው አይደለ? ክፉዎች ናቸው። አዎ የሰው ልጅ ሲከፋ እንደዛ ያደርጋልና በጣም ክፉዎችን የያዘልን። ለማንኛውም በዓለማችን ላይ አንዱን እንግዲህ ጠቅሳቸዋል። በዓለማችን ላይ ከግብጽ የካይሮ ፒራሚድ ጀምሮ ከጥንቱ ፈርዖን ዘመን ኋላም ደግሞ እኛ ጋር ደግሞ የኢትዮጵያ ደግሞ እግዚአብሔር ይመስገን ከሃይማኖት ጋር የተያያዘች ናት። የኛ የቅዱስ ላሊበላ የዓለም ቅርስ የሆነው እነዛን ይዘን አሁን የተሰበትን ደረጃ ማለታችን ነው። ወደፊትም አስደናቂ ህንፃዎች የበለጠ እንግዲህ የሰው ልጅ እድገት እግዚአብሔር ጊዜውን አሳጥሮት ይበቃል ተብሎ ጌታ ያለው ድንጋይ በድንጋይ ላይ
ሳይፈርስ አይቀርም ብሏልና ይሄ ሁሉ የተዋበና እንደው እጹብ ድንቅ የሚያስብል ምን አእምሮ ቀረጸው ነደፈው ወይ ምንስ አይነት ባለሙያዎች ገነቡት ብለን የምናደንቀው ሁሉ ሲናድ ምን ይሆናል ማለት ነው? ድንጋይ በድንጋይ ላይ አንዱ ምልክት ሐዋርያት ለዚህ ምልክት መቼ ነው እንዲሉ እንዲጠይቁ ያነሳሳቸው ደብረ ኢየሩሳሌም ጌታ ወንጌል መንግስትን ሲሰብክ ድውያንን ሲፈውስ ውሎ ወደ ማታ ወደ ደብረ ዘይት ሲወጡ ነው። ቅዱስ ተረር ወይም የጠዋትን ቢሉ ህንፃው ላይ አርፋ 46 ዓመት ሙሉ የተሰራው ቤተ መቅደስ ማለት ነው። ንጉሥ ሄሮድስ አምኖ ሳይሆን በአይሁድ ማህበረሰብ ዘንድ ለመወደድና ለመከበር ፈልጎ አይሁድ ከምንም በላይ በእውነቱ መልካም ሰዎች ባይሆኑም ማለት ነው ቤተ መቅደሱ ሲፈተሽ ጌታ አልወደደውም አይደለ? ህንፃውን አይደለም የጠላው፣ አሰራሩን አይደለም የጠላው። ሰዎቹ 46 ዓመት ሙሉ የፈጀ ህንፃ ሰርተው ግን ስርዓታቸው፣ አኗኗራቸው፣ ጠባያቸው ልክ አልነበረም። በቃ ያን የመሰለ ቤተ መቅደስ ምን አድርገውታል? የንግድ ቤት አታድርጉት ተብሏል። በቃ ያልተገባ ስራ መስራት በእግዚአብሔር ስም የሆነ ነገር አድርጎ ነገር ግን እግዚአብሔር እንደሚወደው እግዚአብሔር እንደሚፈቅደው አለመኖር አለማምለክ ማለት ነው። እግዚአብሔር አምላካችን እሱ እንደሚወደው እንድንኖር ፈቃዱ ይሆንልን። ሁልጊዜም እዚህ ጋር ቆመን ወንጌል የምንማረው በእኛ ፈቃድ ሳይሆን በሱ ፈቃድ ማለት ነው መኖር እንድንችል ነው። እዚህ እግዚአብሔር ጋር እግዚአብሔር ቤት እንደኛ ፈቃድ መኖር ስለማይቻል ማለት ነው ስለምናበላሽ እና አይሁድ ደስ ብሏቸዋል። ከምንም በላይ ሃይማኖታቸውን፣ ትውፊታቸውን፣ ባህላቸውን ስለሆኑ አይሁድን የሚያስደስታቸው ምንድን ነው አለ ሄሮድስ። ተወዶ ተከብሮ ለመኖር እንጂ እግዚአብሔርን ፈርቶ ለእግዚአብሔር ቤተ መቅደስ እንደ ሶሎሞን፣ እንደ ዳዊት፣ እንደ ኢዮስያስ፣ እንደ ዘሩባቤል በጽድቅ ልስራ ብሎ አይደለም። ግን አንዳንድ ጊዜ አንዳንድ መሪዎች የህብረተሰቡን ተቀባይነት ለማግኘት ሲሉ ለህብረተሰቡ የሚሆን ነገር ሊያሰሩ ይችላሉ። አምነው ግን አይደለም። እና 46 ዓመት ሙሉ ብዙ ገንዘብ ፈሶበት ብዙ አዋቂዎች ብዙ ጠቢባን ተረባርበውበት የተሰራው ቤተ መቅደስ ነውና ያው ጌታችን ተናግሮ ባዶ እንደሆነ ከዛም አልፎ እንደውም የወንበዴዎች ዋሻ የቀማኞች መሸሻ አደረጋችሁት፣ የጸሎት ቤት ነበር ሐሳቡ፣ እናንተ ግን የወንበዴ ዋሻ አደረጋችሁት ብሎ አዝኖ ሲሄድ ሐዋርያት ይሄ ነገር ቅር ያላቸው ይመስላል። እውነት ለመናገር ለምን ሲወጡ ዞር ብሎ አዩና የቤተ መቅደሱን ህንፃ ያሳዩት ጀመር ይላል። እያደናነቁ አዩ ጌታ ቢጠቢት አዩ እንደው ቅድም እንደው እንዴት ነው እንደው ዝም ያቃለለው ብለው ሲያቃልሉበት ነው እንጂ አይሁድማ ቢሆን ኖሮ አፈርሰዋለሁ ብሏል እኮ አንዱ ክሳቸው ይሄን ቤተ መቅደስ አፈርሰዋለሁ ብሏል ነው እኮ ክሳቸው። በቤተ መቅደሳቸው የሚመጣባቸው በፍጹም ትምህርት ማስተማር ምሳሌ መዛሙርቱ ሲሉት እሱም አየው ተመለከተው። እሱ አሁን አይደለም የሚያየው እሱ የመጨረሻውን ፍጻሜን የሚያውቅ ጌታ ነው። እና ምን አላቸው? በዚህ ድንጋይ በድንጋይ ላይ ሳይፈርስ የሚቀርበት ዘመን ይመጣል አላቸው። ያ 46 ዓመት የተገነባው የሰው ስራ ነውና ሌላ ጠላት ሮማውያን መጥተው ሲፈነቃቅሉት አየ። ከዛ በፊትም ሆኗል። ሶሎሞን እንደዛ እጹብ ድንቅ አድርጎ የሰራውን ቤተ መቅደስ ባቢሎናውያን አፍርሰውታል። ዛሬ አሁን አንዳንዶች መቼስ ደጋግመን እንደምንለው ዘመኑ ወሬ አየሩን የሞላበት ምንም አይነት ወሬ የማይሰወርበት ዘመን ላይ ነው። ተጠንቀቁ እሺ። ከስልክ ካሜራ ተጠንቀቁ። አየር ላይ በቃ አለቀልሽ። ከዛ በኋላ ስንቱ እያስፈራራ ቀርጾ እለቀዋለሁ እያለ ስንት ሰው ጨካኝ የሆነበት እንደው በቃ ላጎራረስ ሁሉ ተጠንቀቁ። በተለይ እኛ ቄሶች
ስንጎርስም ነው ለቀም አድርጎ በካሜራው አየው ሲጨረግደው ስለሚችል አባቶች እሺ ወይም ጋርደን ካልሆነ እንደ ልባችን መጉረስ የሚቻል አልመሰለኝም። በጣም አደገኛ ዘመን ላይ ነው። በቀደም ከወደ ፓርላማ ላይ ያያችሁም አንዱ አሁን ያ አይታሰብም። እዛ የተቀመጠ ሰው እኮ አሁን አይኑን ቅድም እኔ አፍንጫ እንዲደነቃ ፈለኩና እንዴ በየቶሎ እየሰበሰው እመቤቴን እውነቴን ነው ብላችሁ አይታችሁ እኮ እንዲህ ብዬ ነበር ትዝ አለኝ። እርግጥ የትምህርት ስንማር ከአባታችን ከጎርጎርዮስ ጀምሮ ኮልፌ ማለት ነው አንድ ሰባኪ ወንጌል አውደ ምህረት ላይ ሲቆም ማለት ነው ፊቱን ማሸት ጢሙን መፍተል አቋቋሙንም እንደዚህ ተደርጎ እንደዚህ አይቆምም። ሲበላቸው የሥርዓት ሲላቸው አንዳንድ ጊዜ እኮ ማለት ነው ሲበላቸው ካሳቀ የፈለገው ለምን መሪ አይሆንም? ግድግዳን ፈልጎ እንደ ከብት ሊሞሽቅ ይችላል ጀርባውን። ሳውና እንዴ አንዳንዱ ነገራችን እኮ ተመስገን አይታይም። አንዳንዴ ጓዳችን ቤታችን እንደው በጣም ወዳጅ ፊት ሆነን ነው እንጂ እንደው ትልቁ ሰውዬ እኮ እንደ ሕፃን ያደርገናል እኮ ቢቀረጽና አየር ላይ ቢሆን ከዛ በኋላ ደጅም መውጣታችንን ነፃነት እንዲህ የሆነበት ዘመን ነውና አስገራሚ ዘመን ነው። አስገራሚ ዘመን ነው። የሚደንቅ ዘመን ነው እና የሰው እጅ ስራ ሁሉ ምን ይሆናል? ይፈርሳል። ያ ህንፃ ሲፈርስ ያምራል። ህንፃ ቆሞ ቀለም ተቀብቶ ደምቆ ተውቦ ያምራል። ፈርሶ የሚያምር ህንፃ ታውቃላችሁ? አሁን ቅድም የዱባዩ ብለናል። አንድ ጊዜ የሆነ ወይ መሬት መንቀጥቀጥ ወይ ደግሞ ሌላ አንቀጥቀጥ ነገር ሞልቷል። ምድሪቱ ሞልቷታል የሚያንቀጠቀጥ በዛ አመድ ቢበላ ከዛ በኋላ ፍርስራሽ በቃ እዛ ፍርስራሹ ጋናይ ነው እኮ የሚለው ያ ፎቶ የሚነሳው ሁሉ ጉርጭ ምናምን እያለ ፎቶ የሚነሳው ሁሉ ዱባይ ሄደዛ ከቻለ ፎቶ ተነስቶ ወዲያው ይለቃታል። አሁን ተመቸኮ በፖስታ ፎቶ ማሳተም ቀረ። የሚያሳዝነው ግን የመረጃ ኪሳራ ገጥሞናል። ይቺ ስልክ እናነሳለን አይታተም፣ ፕሪንት አይደረግም። አንድ ቀን ስልኩ የሆነ ነገር ሲል የለም ያ ሁሉ መረጃ አንዳንድ እሺ ቆንጆ አሳተሙ እሺ በቃ ወዲያው ነው እኮ ሰው እንደው በቃ ነው ሲያስፈነጥረዋል ይለቃል። በቃ ፍርስራሽ ስር ነኝ ብሎ ድንጋይ በድንጋይ ላይ ሳይፈርስ ማለጌታ ይሄ ዓለም ድንጋይ ነው። ድንጋይ በድንጋይ ላይ ነው እኮ ሌላ የማይፈርስ ያለ እንዳይመስላችሁ። አሁን እኮ በቃ ነገሩ እኮ አስፈርቷል እኮ በየቦታው ደግሞ የማፍረሻው መሳሪያ እሳት የሆነ አንድ ጊዜ አመድ የሚያደርግ አሁን አይታችኋል። አንዳንድ ከተሞች የገጠማቸውን በዚህ ዘመን ይዘገንናሉ። የጥንት ዘመን ይመስላል፣ ያሁኑ ዘመን አይመስልም እኮ። የሰው ልጅ ሰልጥኗል። ስርዓተ ማህበሩ ስርዓተ መንግስቱ ተደራጅቶ ዓለም አቀፍ የሆኑ ህብረቶች ተቋቁመው አንዱ ለአንዱ ይጮሃል። አይ ሲፈልጉ ለትንሿ ጎጆ እንደሚጮሁ ሳይፈልጉ አንድ ከተማ ቢጠፋ ምንም እንደማይመስላቸው ያየን አይደለም እንዴ? ዓለም ፍትሃዊ ናት ወይ? አይደለችም። በፍጹም ዓለም ሆኗን አሳምራ እያሳየች ነው። የሚተኮሰው የሚወነጨፈው መሳሪያ ሲዩት እኮ አሁን እኮ ጫፍ ላይ እኮ ደርሷል እኮ ነገሩ። እግዚአብሔር የያዘልን ብቻ እና ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው ጌታችን። ደነገጡ ሐዋርያት፣ ድንግጥ አሉ፣ ወደ ቀልባቸው ተመለሱ። እና ጌታ ሆይ ይህ የሚሆነው መቼ ነው? ማእዜ ይከውን ምንትውቱ ተአምሪሁ ማእዜ ይከውን ዝንቱ ምንትውቱ ተአምሪሁ ለምጽአትከ። ይህ የሚሆነው መቼ ነው? የመምጣትስ ምልክቱ ምንድን ነው አሉት ይላል። ደብረ ዘይት ማለት ቦታው ነው። ይሄን ነገር ጌታ የነገራቸው የት ቦታ ላይ ነው? ደብረ ዘይት ላይ ሆነው ነው። ኢየሩሳሌም ፍንትው ብላ ትታያለች። በምስራቅ በኩል ካለው ደብረ ዘይት ተራራ ላይ ሆኖ ኢየሩሳሌም ከተማዋ እያንዳንዱ መንደር በቃ እንጦጦ ብቅ እንደማለት ማለት ነው። በደንብ ትታያለች።
ጌታ ኢየሩሳሌምን አያት፣ አዘነ። እንደውም ዮሐና ሲገባ ድጋሚ ጽፋል ዮሐንስ አለ ከተማን ሉቃስ ከተማይቱንም አይቶ አለቀሰላት ይላል። ወራት ይመጣብሻል። ኢየሩሳሌም አሁን ሰላም ነው፣ ለሷ ሰላም ነው፣ እንቅስቃሴው ሁሉ መልካም ነው። ሁሉ ስራው በየተልእኮ በየተግባሩ ተፍተፍ ይላል። ደስ ያለው ደስ ይለዋል፣ አንዳንዱም ያንጎራጉራል። ጌታ ግን የሮማውያን የቲቶን በሰባ የሚሆነውን ወረራ አየው። ኢየሩሳሌም ተጨንቃየት፣ ቅጥሮቿ ሲፈርሱ፣ ኢየሩሳሌም በሳት ስትጋይ ተመለከታት። የሰው ልጅ ሲሯሯጥ አየ ጌታ። እና አሁን ግን ከዓይኖች ተሰውሯል። ወራት ይመጣብሻል፣ ጠላትም ከቦ ያስጨንቅሻል፣ ባንቺ ያለው ሁሉ ይፈርሳል አላት። እግዚአብሔር አምላክ ተዋቸዋል። እና በዚያን ጊዜ የሚለውን አተኩረን እንይዛለን። ጥቅሱ ያለው ምዕራፍ 24 ማቴዎስ እንግዲህ ሙሉ ምዕራፉ ነው ስለ ነገረ ምጽአቱ የተነገረው። ምዕራፍ 24 ቁጥር 30 ላይ ነው። አሚሃ ወይታ አሚረ ያስተርኢ ተአምሪሁ ለወልደ እጓለ እመሕያው በውስተ ሰማይ በደመና ሰማይ ምስለ ኃይል ወስብሐት ብዙ አሚሃ ዮሙ ለመላእክቲሁ ምስለ ቃል ወስብሐት ያን ጊዜ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ማዕዘናት ለእርሱ የተመረጡትን ይሰበስባል። በጣም እንድናተኩር አትናቴዎስ ሲቀደስ እጹብ ድንቅ የሆነ ምስጢር አስተውላችሁ ከሆነ ደጋግሞ ቅዱስ አትናቴዎስ የዚያን ጊዜ ይላል። ይገርማችኋል። አስተዋልኩት እና ከገጽ 116 ቁጥር 64 እስከ ገጽ 122 100 ድረስ በቅዳሴው ማለት ነው። ከገጽ 116 እስከ ቁጥር 69 ከገጽ 116 ቁጥር 69 እስከ ገጽ 122 ቁጥር 100 ድረስ 21 ጊዜ በዚያን ጊዜ እያለ ቅዱስ አትናቴዎስ ይናገራል። ልብ ብላችኋል? ልብ ካላል ነው በቃ ዝም ብሎ ጎርፍ ፈሶ ያልፈናል ማለት ነው። እንዲህ አልኩኝ፣ ትኩረቴን ሳበኝ። ቅዱስ አትናቴዎስ አባታችን ታላቁ ሐዋርያዊ አባት ቅዱስ አትናቴዎስ በ296 ነው የተወለደው። እንግዲህ የመጀመሪያ ከሐዋርያት ቀጥሎ ሐዋርያዊ አባት ነው። ሐዋርያውያን አበው ከሚባሉት ማለት ሐዋርያውያን አበው ማለት ሐዋርያትን የሚመስሉ የሚያክሉ መሰሎች ማለት ነው። 12ቱ ሐዋርያት በጌታ ቁጥራቸው የተወሰነ እሱም ደግሞ ምክንያት ስላለው ከ12 13 14 እያሉ ቁጥር መጨመር ስለማይቻል ነው እንጂ ቢጨመር ኖሮ ቅዱስ አትናቴዎስ 13ኛ፣ ዮሐንስ አፈወርቅ፣ ቄርሎስ እያል ቁጥራቸው በርከት ሊል ይችል ነበረ። ግን 12 አደረገ ይላል። ምሳሌ ያለው እሱን አሁን ለምን 12 የሚለውን ቁጥራቸው አይጨምርም። ነገር ግን ሐዋርያት የሰሩትን ሐዋርያት የሰበኩትን እጅግ ያበለጸጉ ቤተክርስቲያንን በማይናወጥ መሰረት ላይ ካጸኗት አንዱ በ296 ተወልዶ እስከ
373 ዓመተ ምህረት ድረስ የነበረው ታላቁ የእስክንድርያ ፓትርያርክ ቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ በ325 በኒቂያ ጉባኤ ላይ 318ቱ ሊቃውንት ባሉበት የነበረና አሪዮስን ወልድ ፍጡር ያለውን ተከራክረው ካሉት አንዱና ዋናው ሊቀ ዲያቆን ሆኖ ማዕረግ ሊቀ ዲቁና ቀላል እንዳይመስለን። አሁን ከታች ያለውን ዘመኑ እየናቀ የደርሷል። መናቅ ፓትርያርኩ ደርሷል። ችግር የለውም። ዲያቆን ደግሞ ምንድን ነው? ዲያቆን ደግሞ ማን ነው የሚሰማው? ማን ነው የሚያዳምጠው? እና አስተውላችሁ ከሆነ ቅዱስ አትናቴዎስ የካህናትን ክብር፣ የዲያቆናትን ክብር፣ የምእመናንን ክብር ቅዳሴው ላይ ይጽፏል። ግን ብዙ ጊዜ ብዙ ነገር ሳናደም ያልፈናል። አንዳንዴ ልባችን ርቆ ስለሚሄድ ማለት ነው። ስራዬ ብለን እንድናዳምጥ ያስፈልጋል። እና መቼስ ግሩም አድርገው ቀድሰውልናል ክቡር ሊቀ ብርሃናት ቅዱስ አትናቴዎስ በአጽንኦት ይናገራል። ይህ ቅዱስ አባት እንዳልኳቸው ሐዋርያዊ አባት ነው። በሃይማኖት አበው ምስጢረ ሥጋዌን ምስጢረ ሥላሴን የተናገረ የምስጢረ ሥላሴ ሊቅ ነው። ከኢትዮጵያውያንም ጋራ ዝምድና አለው፣ ግንኙነት ማለት ነው። አባ ሰላማ ከሳቴ ብርሃን ብሎ የመጀመሪያውን ጳጳስ የሾመልን ቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ በብዙ የተጋደለ ነው። መጀመሪያ ትንሽ እሱን እንመልከተው። በብዙ የተጋደለ ነው ቅዱስ አትናቴዎስ። 6 ጊዜ ፓትርያርክ ዘመን ይጀምራል። ከዛ 6 ጊዜ ከመንበሩ ተሰዷል። በፓትርያርክ እጅግ በመንፈስ ቅዱስ ጸጋ የተሞላ ታላቅ አባት ነው። የነዚያ አባቶች ልጆች ነን፣ የአትናቴዎስ ልጆች ያደረገን እግዚአብሔር የተመሰገነ ይሁን። እንኳን የአሪዮስ መስርሶ እናስተውላለን። ቅዱስ አትናቴዎስን ልብ በሉ። ይሄ እንግዲህ በ3ኛው ምዕተ ዓመት መጀመሪያ ላይ ነው። ዛሬ ስንት ላይ ነው ያለነው? ኦርቶዶክስ ያንዲም የነ አትናቴዎስ ሃይማኖት ተረክበው አሪዮስ ወልድ ፍጡር ሲል ጌታን ማለት ጌታ ኢየሱስን አታውቁም ስንባል እኛ ምን አይነት እንደው ምንድነው ይሆን እንደ ያፈዘዘው ኦርቶዶክሱን? እነሱ እኮ የሉም እኮ መስራቾቻቸው እኮ የሉም፣ ለውጥር እኮ የሉም። ያኔ በ325 ወልድ ፍጡር ብሎ አሪዮስ ሲነሳ የጌታ ወልድ ማን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ፍጡር በባሕርየ መለኮቱ በመለኮቱ ፍጡር ነው። አብ ፈጥሮ ፈጠረበት አለ። እንደ አንድ ተራ ሰው አይደለም ያደርገው። በእርግጥ በኩረ መላእክት ከመላእክት ሁሉ በላይ ነው። የመጀመሪያ በኩረ ፍጥረቱ አድርጎ አብ እሱን ፈጠረውና ቀሪውን ዓለም ደግሞ በሱ ፈጠረበት ነው አሪዮስ ያለው። አይ ፍጡርማ አይደለም። መጽሐፍት ተመረመሩ። ያኔ ዶግማ አልተሰናዳም ነበረ። በጽሁፍ በትምህርቱ ነው ያለው። መጽሐፍት ተመረመሩ። አሪዮስ ተሳስቶ ተገኘ። ወልድ እኔና አብ አንድ ነን ያለ አቡየ ፈንወኒ ወአነ ተፈነውኩ ያለ ጌታ አብን ባህሪ ዘእም ባህሪ አካል ዘእም አካል የሚመስለው በስልጣን በመለኮት የሚተካከለው ይኸው ጌታ ኢየሱስ ክርስቶስን ኦርቶዶክሳውያን ስታውቁ የባህሪ አምላክ ፍጹም አምላክ ብላችሁ አማላጅ ብላችሁ አናውቅም። እኛ አማላጅ አንለውም። ተማላጅ የባህሪ አምላክ ነው። አማላጅ የሚል እንዲሁ ያለ በወሬ ጋጋታ በጮሌነት በቃላት ድርቆ ዝም ብሎ የሚነዳ ስለሆነ የአትናቴዎስ ልጆች ወይኔ ለካ እስከ ዛሬ ጌታን ሳላውቀው ጌታን አገኘሁት ሲሉ እንዴት ያስገርማል! እምዬ አይ ወለተ አትናቴዎስ አይ ወልዳ አይ ጉድ ጸሎት ሃይማኖትን አለማወቅ እንዴት ይገርማል! በ325 አሪዮስ ሲክድ እኮ ማለት ነው።
ወነአምን በአሐዱ ጊዜ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህሉ ምስሌሁም ቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘተወልደ ወአኮ ዘተገብረ ዘእሩይ ምስለ አብ በመለኮቱ ቅድመ ዓለም ከአብ ባህሪ ዘእም ባህሪ አካል ዘእም አካል የተወለደ ከአብ ጋራ በመለኮቱ የተካከለ የተወለደ እንጂ ያልተፈጠረ። መቼ ነው የተባለው? 325 ከዛ በፊትም ነበረ፣ ወልቶ ተነገረ ማለት ነው። ያንን እናንተ የአያቶቻችን ሳይኖሩ ተዋህዶ ሃይማኖት ይሄን ብላ አርዮስን በኒቅያ ላይ የረታች ናት እኮ። የአትናቴዎስ ልጆች አስተውሉ። ይሄን ያለን ነው ቅዱስ አትናቴዎስ። የኛም ቀጥታ የመንበር አባታችን ነበር። እስክንድሪያ አባት ማርቆስ አባታችን፣ እስክንድሪያ እናታችን ብለን በመንበር ቅዱስ ማርቆስን ሹሙልን። የኛም ቀጥታ የመንበር አባታችን ነው። ይህ አባት ታላቅ የቤተ ክርስቲያን አባት ነው። ቃሉን በእጅጉ የቅዱስ ጳውሎስን እንደምንሰማ የቅዱስ ጴጥሮስን እንደምንሰማ እንሰማለን። ዶግማችን ነው። የዶግማ አባታችን ነው። የቀኖና አባታችን ነው። የሥርዓት አባታችን ነው ቅዱስ አትናቴዎስ። ቅዱሳት መጻሕፍትን አዲስ ኪዳንን ከዘመነ ሰማዕታት መጨረሻ የተነሳ ስለሆነ ያደራጀልን ነው። አንዱ ሊቅ ነው ካደራጁት። አሁን መናፍቃን 66ቱ ምናምን ሰማይ እንዴ ቅዱስ አትናቴዎስ ነው ያደራጀው እኮ። ከሰማይ ተጠርዞ የወረደ መሰላቸው እንዴ? አይደለም። ይህ አባት ነው ቅዱሳት መጻሕፍትን ካደራጁት፣ ስያሜ ከሰጠ፣ ይልቁንም ደግሞ አንቀጽና ምዕራፍ ከሰጡት ታላላቅ የቤተክርስቲያን አባቶች ቅዱስ አትናቴዎስ ነው። እንግዲህ ይህ ከደረሳቸው ቅዱሳት ድርሳናት ውስጥ አንዱ ይህ ቅዳሴ ነው። እጅግ እንዴት ደስ ይላል! አቤት ነፍስ በአንክሮ ካዳመጠችው ምንኛ ደግሞ በተቀደሰ እና ምን ይላል? አሰም ለክሙ ሰማያተ አሰም ለክሙ ምድረ ከመትቁሙ በፍርሃት ወበረአድ ዘእንበለ ተሐውቆ። ሰማያትን አዳኝባቸዋል። ሰማያትን ቅዱስ ነቢየ እግዚአብሔር ኢሳይያስም ሰማይ ስሚ ምድርም አድምጪ ብሏል። ሕዝብም ቢሲል ሰሚ ባይኖር እግዚአብሔር አምላክ ባይሰሙም ዝም ብለህ በኃይልህ ጩህ ብሎታል። ዝም ብለህ ጩህ አለው ኢሳይያስም። የሚሰማ አልነበረም። ስለዚህ ምን አለ? ሰማይ ስሚ ምድርም አድምጪ ያለ። ሐዋርያ የእግዚአብሔር መልእክተኛ ሰሚ ያለኝ የለኝም፣ ጆሮአቸውን አቅንተው ያዳምጡኛል አያዳምጡኝም የሚለው ነገር ሰው አልሰማ ካለ፣ ሰው ከተቃወመ፣ ሰው አልቀበልም ካለ፣ ሰው አድሮ ቃሪያ የማይለወጥ ከሆነ፣ ንስሐ የማይገባ ከሆነ ሰማይ ስሚ ምድርም አድምጪ ሊል ይችላል። ወይም ደግሞ ምርር ካለው ቃሉን ሲያጸና አሰም ለክሙ ሰማያተ አሰም ለክሙ ምድረ ሊል ይችላል። ሰማያትን አዳኝባቸዋለሁ ምድርንም አዳኝባቸው። ምን ማለት ነው? አዳኝባቸዋለሁ ምን ማለት ነው? ምን ማለት ነው? ገብቶናል? ድምጻቸው ትንሽ ካፍ አድርጓል። ምን ማለት ነው? አዳኝባችኋለሁ ስላልተሰማኝ ነው እንጂ ጥሩ ነው እያላችሁ ያላችሁት። ከኋላ ትክክል ነው። ከፊት ያላችሁ ምን አዳኝባችኋለሁ ማለቱ ምን ማለቱ ነው? አስፈርድባችኋለሁ፣ ምስክር አደርግባችኋለሁ ማለት ነው። ምስክር ይኸው ሰምታለች ሰማይ፣ እኔ ስናገር ሰማይ ሰምታለች፣ ምድርም። ይሄ ማዳኘት ወደ እንትን የሚለው የሚያጋድለው ወደ ምስክርነት ነው። በገሌ ይኸው በገሌ ፊት በገሌ ይዤሃለሁ። ይኸው እንግዲህ በእግዚአብሔር ፊት ሰማይና ምድር ምን መሆን ይችላሉ ማለት ነው? ያዳኛሉ ማለት ነው። ምስክር ይሆናሉ ማለት ነው። መካሰሻ ይሆናሉ ማለት ነው። የሥነ ቃል ባለሙያዎች ካላችሁ ትክክል ነው። ይሄው ነው የቤተክርስቲያን ትርጓሜ። ሰው ባይኖር ሰማይና ምድር ምን ይሆናሉ? ምስክር ይሆናሉ። አልሰማሁም እንዳትሉ፣ አላየሁም እንዳትሉ፣ ሁሉ ምስክር ነው። አዳኝባችኋለሁ። ለሚቀጥለው ነገር ነው ይሄን የሚለው። ለምን? ያለ መታወክ በፍርሃትና በመንቀጥቀጥ በእግዚአብሔር ፊት በቅዳሴው በመስዋዕቱ ስትቆሙ፣ በቤተ ክርስቲያን ስትሰበሰቡ ምን እንድትሆኑ? እንዳትደፋፈሩ፣ ትዕቢት፣ ኩራት፣ ትምክህት እንዳይዛችሁ ቸል እንዳትሉ
በፍርሃትና በመንቀጥቀጥ እንድትቆሙ በማስተዋል እንድትቆሙ ነው። ሰማይን አዳኝባቸዋለሁ፣ ምድርን አዳኝባቸዋለሁ። አቤት እግዚኦ! እሱ አይቶታል። ይህች የእግዚአብሔር መንግስት እንዴት የከበረች እንደሆነች፣ ከሰማይ ጋር የተገናኘች እንደሆነች ወደዛች መጨረሻ ቀን አንዳንል እንደ ቃየል አለ። እንደ ቃየል በቀለኛ ሆኖ ከወንድሙ ጋር ማንም ከዚህ በመዓት አይኑር። እንደ አቤል የሆነው ይኑር። አቤል ሆይ ቦታ ነው። የዋሁ አቤል፣ ደጉ አቤል፣ መስዋዕት ይዘ ቁርባን ይዘ የምትመጣ በንጹህ ልብ በፍርሃት ሆነ እግዚአብሔርን የምታገለግል የአቤል መንፈስ ያለ የአቤል መንፈስ አቤል ለወንድም ለሴትም ይሆነናል። ያላችሁ ግን እናንተ ቤታችሁ ነው። እንደማን እንዳትሆኑ ነው ያለው። እንደ ቃየል ምን በቀለኛ ሆኖ በልቡ ቂም አርግዞ አንድ ቀን አናቱን ብዬ ፈጠፍጠዋለሁ ቀን የሚቆጥር እግዚአብሔር ከዚህ ይጠብቃል። መቅደስ ሆነን ለሰዎች የጥፋት ቀን የምንመኝላቸው እንዳንሆን ለሰዎች የመንቀያና የማጥፊያ ቀን የምንቆጥር እንዳንሆን እንዲህ ያለውን ክፉ ሐሳብ ከልባችን ያርቀልን። እንደማን ያለው እንደ ቃየል በቀለኛ ሆኖ ከወንድሙ ጋር ማንም ከዚህ በመዓት በቁጣን አይኑር ይላል። ወይመኑ ይያሉ ዘየ በተቃርኖ ምስለ ቢሶ ሙሴን እንደተጣሉት እንደ ዳታንና እንደ አቤሮን ከባልንጀራው ጋር ማንም በመጣላት ከዚህ አይኖር። ዳታና አቤሮን ለጊዜው በሙሴና ራሱ አልበዛም እንዴ? የእናንተ ብቻ ነው እንዲህ ያሉ ወንድማማቾች፣ አንዳችሁ መስፍን አንዳችሁ ሊቀ ካህናት ሆናችሁ ይሁኑ። እግዚአብሔር ከመረጠ ወንድማማች ለምን አንድ ሙሉ ቤተሰብ አይሆንም? ይሄን እኮ በስጋ እንደ ስጋ ስናስብ ነው እኮ የውጭውን እዚህ የለም። ይሄ ሌላ ስርዓት ነው። የቤተ ክርስቲያን ስርዓት ሌላ ነው። ፍቅር ነው። ጥቅም የለም እዚህ ጋር እንዳለ የውጭው ልማድ በጣም ብዙ ስለኖር በእለት እለት የምንኖርበት ስለሆነ ይገርማችኋል፣ ዕውቀታችን በጣም ይዞብናል። የቤተ ክርስቲያን ሕጓ የመላእክት ነው፣ የቅዱስ አትናቴዎስ ነው። አያችሁ ሙሴን እንደተጣሉት እንደ ዳታና እንደ አቤሮን ሔዋንን እንዳሳታት እባብ ከወንድሙ ጋር በመሸነጋገል በዚህ እንዳይኖር አንዱ በበቀል ሌላው ደግሞ በጠብ በመነቃረቅ በመጎነታተል እንዳይኖር፣ ሶስተኛው ደግሞ በሽንገላ። ሽንገላ ምንድናት? ሶስቱም የራሳቸው ጠባይ ያላቸው እንደ ሔዋንን እንዳሳታት እባብ ከወንድሙ ጋር በመሸነጋገል እንዳይኖር። እንግዲህ እኛ ማለት ነው ሰው ሲለይለት በቃ ይጣላል፣ ይሰዳደባል። ቤተ መቅደሱን እንደዛ ሆኗል እንዴ? በጣም ተንቀጥቀጠን አክብረን ጫማውን ልቀን ፈተን መንገባበት እኮ እኛ ስንጣላ እኮ በየቦታው አያድርግብን። እዚህ ፖሊስ እንግዲህ ወታደር ነው፣ ወታደር ደግሞ ጫማ ፍታ ምናምን አይባልም አይደለ? ምን ስልጣን አለን አሳልፈን ሰተን? ስንት ቦታ ወታደር እየተጠራ በጫማ እዚህ ድረስ ይገባ ይላል እንዴ? እስከዚህ እኮ ደርሰናል እንዴ? ቅዳሴያችን አንዱ አሐዱ አብ ሲል ሌላው ደግሞ በከበሮ አቅልጦት የለ እንዴ? አንጣላም እንዴ? ራስ አምረን አይምጣብን እንጂ ከዚህ ተመለስ የምንለው ነገር ያለ አይመስለኝም። እግዚአብሔር ይፈታ ጊዜ ያረጋ አያምጣብን። በአጠቃላይ ጣላን እንመስላለን፣ የተዋንትን እንመስላለን። መሸነጋገል ማለት ደግሞ የውሸት ከልብ ያልሆነ ላይላዋን ፈገግ እያለ ወንድም እህቴ አንቺ ነው የጠፍተሽ ነው እንደሚያርግ ይችላል ጎዱ። አባታችን እንደምን ነው ደህና ነው እንደው ጠፉብን እኮ እንደው እግዚአብሔር ያጥፋ አንተ ነው እንደው እግዚአብሔር እንደው ሶን እንደው የሚነቅልልን እንጣ የመድኃኔዓለም ያለ እንዲህ ማለት እኮ ነው። ይሄ መተራረድ ሽንገላ ይባል። እግዚአብሔር በጣም ነው የሚጸየፈው። እባብን ሔዋንና እባብን ለምን ጠቀሳቸው? ዋሽቷት አትሞቱም እንደሱ ስለምትሆኑ አይደል ያላት? የማትሆነውን ትሆናለህ ማለት እኮ ነው። የሌለ ፍቅር እንዳለ ማስመሰል ማለት እኮ ነው። የሌለ በቃላት እወድሃለሁ እሻለሁ መባባል እኮ ነው። ሽንገላ ምድሪቱን ሞቷል አልዋጠም።
ይሄን ይነቅፋል። ይሄን ይልና ይሄን አደራ የሚሰጠው ደግሞ አላውን ካህናት ሆይ ይላል ብሩሃን የእግዚአብሔር ዓይኖች እናንተ ናችሁ። እስቲ በሉ ካህናት ሆይ በሉ እስቲ ብሩሃን የእግዚአብሔር ዓይኖች እናንተ ናችሁ። ተቀበላላችሁ? ተቀበላላችሁ? ካህናት የእግዚአብሔር ዓይኖች ናቸው። እናንተ ምን ቸገራችሁ? በሉ አሸከሙን። እኔ ግን ነኝ ወይ እላለሁ ራሴ። እውነት የእግዚአብሔር ዓይን ነኝ። አባቶች ተቀበሉ። እሺ እናንተ የእግዚአብሔር ዓይኖች ናችሁ። አይንተ እግዚአብሔር እግዚኦ ምን ሊል ነው? ዝም ብሎ ማረገ ሰይሞ ዝም ሊል አይደለም፣ ተልእኮ ሊሰጥ ነው። ካህኑ ከጳጳሱ፣ ጳጳሱ ከፓትርያርኩ፣ ሲኖዶሱ ከሲኖዶሱ እዛ እርስ በርሳችሁ አንዱ ከአንዱ ጋራ ተመልከቱ መጀመሪያ። ከዛ ቀጥሎ ከወገናችሁ ውስጥ በፈሊጥ መርምሩ። በፈሊጥ በዘዴ መርምሩ። ለምን? በመጸለይ ከናንተ ጋር እንዳይቆምና እንዳይተባበር ሴሰኛም ቢሆን ሌባም ቢሆን ሐሰተኛም ቢሆን እሊሄውም ከመንግስተ ሰማይ በአፍአ የሚፈረድባቸው 5 ውሾች ናቸው። ሁለት ይቅርታ እንዲያቀብሉኝ ምዕራፍ 22 ቁጥር 14 ላይ እንዲህ ይላል፣ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። እግዚአብሔር ሆይ ልብስን ማጠብ ስለሰጠህ እናመሰግንሃለን። ይህ ባይሆን ኖሮ አንድም የሚገባ አልነበረም። ልብሳቸውን ሰውነታቸው በበጉ ደም ሌላ ጋር ልብሳቸውን ማጥበው በበጉ ደም አነጹ ይላል። ንስሐ ገብተው ስጋው ደሙን የተቀበሉ ማለት ነው። ልብሳቸውን ማጥበው በበጉ ደም አነጹ ይላል። ዮሐንስ ደግሞ ወደሙ ለኢየሱስ ክርስቶስ ያነጻንም ሁሉ አጣዊ ነው ይላል በመልእክቱ። ሁላችን በደለኞች ነን፣ በደል የለብንም ብንል እንዋሻለን፣ እውነትም በእኛ ዘንድ የለም ይልና ነገር ግን በኃጢአታችን ብንናዘዝ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ክብር ምስጋና ለእሱ ይሁን። ከኃጢአት ሁሉ አቤት! አንዳንዱ ኃጢአት እኮ የሚለቅ ይመስላል። ያለፍንበት መንገድ አንዳንዱ ተጠብቆ በቀላሉ ሊመጣ ይችላል። አንዳንዱን ደግሞ አንሸራቶት እንዳይሆኑ አርጎት ድፍን አርጎት ተለውሶ እኮ እውነት ይሄን ይቅር ይለኛል የሚሉ አሉ። ምን እንላለን? አዎ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሏልና፣ አዎ ያነጻናል። አትጠራጠሩ። ይሄንን ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ምንድናቸው? ብፁዓን ናቸው። ያጠባችሁ በጥንቃቄ ያዙ። እሺ፣ ያላጠባችሁ ደግሞ ወደዚህ መታጠብ መድኃኔዓለም ያምጣችሁ። በዘመናችሁ ሁሉ የሰራችሁትን በደል እግዚአብሔር እንዲያጥብላችሁ ወደዚህ ወደ መሠዊያው ያቅርባችሁ ይልና ውሻዎችና ይላል። አሁን ቅዱስ እነዚህ በመንግስተ ሰማያት በአፍአ የሚፈረድባቸው ውሾች ናቸው ያለው ቅዱስ አትናቴዎስ ይሄንን ወስዶ ነው። ውሻዎችና አስማተኛዎች 5 ናቸው። 5 ውሾች ተብለዋል። ውሻዎችና ይላቸዋል። አጠቃላይ ስማቸው ግብራቸው ነው። ውሻዎች የተባሉት ምኖች ናቸው? አስማተኛዎች፣ ሴሰኛዎች፣ ነፍሰ ገዳዮች፣ ጣዖትንም የሚያመልኩት ውሸትንም የሚወዱና የሚያደርጉ ሁሉ በውጭ ያሉ እነዚህ አይገቡም ይላል። እነዚህ አይገቡም ወደ እግዚአብሔር ከእናንተ ጋር እንዳይቆም ቅዳሴያችሁን፣ መስዋዕታችሁን፣ ምስጋናችሁን፣ አምልኮታችሁን እንዳያረክስባችሁ መላእክት ተሰይፈው ጥለዋችሁ እንዳይሄዱ መንፈስ ቅዱስ እንዳይርቃችሁ ይህ እንግዲህ ስርዓት የሰራባት ነው። በፈሊጥ መርምሩ። በመጸለይ ጊዜ ንስሐ ሳይገባ ማለት ነው። ንስሐ ገብቶ ይቻላል፣ ቀኖና ጨርሶ ይቻላል። ለዚህ ነው በአንቀጸ ንስሐውን ቀኖና የሰጠ ካህን እንደ ክብደቱ ስጋው ደሙን እንዳትቀበል እንዳትቀበይ እንዳውም
ይችላሉ? እንዳፈተተኝ እንደብላቴ ነው። አንዱ ዲያቆን ምን አላሉ? እንትን ጠፋው፣ የትክል ዲያቆን ነው እና ገባና ምስባኩ አስቸገረው እና በል ሲባል ሲያስቸግረው የራሱን አመጣ በአማርኛ ግጥም። እንዳፈተተኝ በአባቴ መቅደስ ደግሞ በእናቴ እንዳፈተተኝ እንደብላቴ። መጻደቅን ነው እንጂ ህጉን አልቦ ዘይገብራ ለጸናይት አልቦ ያያዱ ሁሉ አንድ ሆነ ሲል ቢቆጣም ተውተነ በፈሊጥ መርምሩ። ሴሰኛ የታወቀ ሴሰኛ ንስሐ ያልገባ ውጣ ነው የሚባለው ከቤተክርስቲያን በቅዳሴ ሰዓት። እንደው እዛም ሆኖ ከታወቀ ከጣማ ካህናቱ በፈሊጥ መርምሩ ተብሏል። እንደው ስለታማች አይደለም ካረጋገጡ ልጅ ወይ ልትገቢ አትችይም፣ ልትገባ አትችልም ይላሉ ማለት ነው። ሌባም ቢሆን ሐሰተኛም ቢሆን እሊህም ከመንግስት የሚፈረድባቸው 5 ውሾች ናቸው። ጌታ ሆይ ውሾች ተብለን መተን በጎች ለመባል አብቃን። አዎ ጌታ ሆይ ስንመጣ ውሾች ነን። ሁሉንም ማለት አይደለም። በኃጢአታችን በእውነት ውሾች ነን። ያነጻችሁ ያለ በደል የኖራችሁ እግዚአብሔርን አመስግኑ። እሺ፣ በተረፈ ግን እናዘዛለን። አዎ በውሻነት ደረጃ ክፉኛ ኃጢአት ሰርተን በድለን ወድቀናል። ደጅ ውሻ ሆነን መተን በግ አድርገህ ተቀበል ሆነን ለመቆም አብቃን። እዛው ግን በድፍረት እንዳንቀጥል ይህን ይላል። ኃጢአተኛውን እንደ ወንድማችሁ ገስጹት ይላል። ኃጢአት ያደረጉት ካህን ሲገስጽ ነው እንጂ እንትን ሊል አይደለም። ተፈራራን። አሁን ግን ተፈራራን። ወንድማችሁ ገስጹት ማን ነው የሚዘለፍ? አንኮ እንዴ አንድ ጊዜ አንዱ ንስሐ አባት ትንሽ ብቆጣለ በመከረ በሚቀጥለው አይ ከዛሬ ጀምሮ አሰናብቾታለሁ አለ። አሰናባችሁ ማን ነው? ካህኑ እኮ ነበር መሆን ያለበት አይደል? ለካ ሽከሩ አድርጎታል። እኛም ይችላል የበደለውን ምከሩት፣ ያችን መንገድ ይተው ዘንድ ይቅር ሊልለት ወደ እግዚአብሔር ይመለስ ዘንድ ይላል። ይሄ ለካህናቱ ነው። ዳኝነት፣ ፍርድ በክርስቲያንና በእምነት ካህን መሆን፣ ቀዳሽ መሆን በክህነት በስልጣነ ክህነት የቤተ ክርስቲያን ዳኛዋ ነው። በምዕመናን ላይ ይሄን ለማጽደቅ ነው። ታዲያ የራሱን ምቾት ለማመቻቸት የራሱን ጥቅም ለማግኘት አይደለም። ይሄ ሁሉ በእግዚአብሔር ፊት ሁሉ ንጹህ እንዲሆን ማለት ነው። ዲያቆናትንም ደግሞ እንዲህ ይላቸዋል። የቤተ ክርስቲያን መብራት አገልጋዮቿም የምትሆኑ ዲያቆናት ተናዲቼ የቤተ ክርስቲያን መብራት አገልጋዮቿም የምትሆኑ ዲያቆናት፣ ካህናት አይኖች፣ ዲያቆናት ደግሞ ምን መብራት ለማን ነው የሚያስፈልገው? ለማየት ለካህኑ መብራት ናቸው። የቤተ ክርስቲያን እንዴ ቅዱስ አትናቴዎስ ምን ነበረ? ኒቅያ ጉባኤ ላይ ሊቀ ዲያቆንና ዲያቆን ነበር። ዲያቆናት ወይ ተኩላ ከበግ ጋራ ጭላት ማለት ጥልፊት ማለት ነው። ጭላት ከርግ ጋራ ክርዳድ ከስንዴ ጋራ እንዳይኖር ከውስጧ ምን አድርጉ? ቀሉ ስልጣን አላቸው። ተንሱ እኮ እንደው ዝም ብሎ እኮ ዜማ መስሎ ዜማ አድርገው ነው እንጂ ተነሱ ነው ትእዛዝ። ዲያቆኑ እኮ ትእዛዝ ፖሊስ ነው ለቤተ ክርስቲያን፣ ሕግ አስከባሪ ነው። ጸልዩ